ዕለተ ሐሙስ ጥር 7 ቀን 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት ውጊያ ተጠናክሮ ሲቀጥል ፋኖ በክልሉ ርዕሰ መዲና ባህር ዳር አስደማሚ ኦፕሬሽን መስራቱን አስታወቀም። በኦፕሬሽኑም በርካታ የአገዛዙ ጦር አባላት መገደላቸው ታውቋል። በተመሳሳይ በወሎ ግንባርም የፋኖ ተጋድሎ ቀጥሏል። መነሻውን ከደሃና አምደ ወርቅ አድርጎ ሲንቀሳቀስ የነበረ የአገዛዙ ኃይል ክፉኛ ተመቷል። ይህ በእንዲህ እንዳለ በወልዲያ ቃሊም ዙሪያ ከ6 ጊዜ በላይ የድሮን ጥቃት ተፈጽሟል። ዝርዝር መረጃውን ይዘነዋል። አሜሪካ ኢትዮጵያውያንን ጨምሮ ለ75 ሀገራት ዜጎች የስደተኝነት ቪዛ መስጠት አቆመች። የትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ75 ሀገራት ለሚመጡ ሰዎች የስደተኝነት ቪዛ የመስጠቱን ሂደት አግዷል። ጉዳዩን የተመለከተ ዝርዝር መረጃ ከነጩ ቤተ መንግስት ወጥቷል። በዝርዝር ትሰሙታላችሁ። የህዝብ ተወካዮች ምክር ቤት ከ5 ዓመት በላይ ተዘግተው ለሚገኙ ቤቶች ሚሊየን ብሮችን እየከፈለ መሆኑ ታወቀ። ሚዲያችን የደረሰው መረጃ እንደሚጠቁመው ፓርላማው በገርጅና በቦሌ ባሉ የተዘጉ ቤቶች ላለፉት 5 ዓመታት በርካታ ገንዘብ እየከፈለ ይገኛል። እነዚህ ቤቶች ደግሞ የትግራይ ክልል የፓርላማ አባላት በምርጫ ተወዳድረው ሲያሸንፉ እንደ ማንኛውም የፓርላማ አባል ለመኖሪያነት የሚሰጣቸው ባለ 1፣ ባለ 2 ወይም ባለ 3 መኝታ ክፍል ያላቸው ቤቶች መሆናቸውን ምንጮቻችን ይጠቁማሉ። የትግራይ ክልል የፓርላማ አባላት በእነዚህ ቤቶች ውስጥ እንዴት መኖር አልቻሉም? ፓርላማ ውስጥ ለ5 ዓመታት ሚሊየን ብሮችን እንዴት ከፈለ? በዝርዝር ከኛ ጋር ከቆያችሁ መረጃውን ትሰሙታላችሁ። አሜሪካ ወታደራዊ ጥቃት ልትሰነዝር ትችላለች በሚል ስጋት ለበርካታ ሰዓታት ተዘግቶ የነበረው የኢራን የአየር ክልል ዛሬ ሐሙስ ማለዳ ላይ እንደገና መከፈቱ ተሰማ። ለ5 ሰዓታት የቆየው ይህ የሰማይ ላይ እገዳ በይፋ የተነሳው ዛሬ ሐሙስ ማለዳ 3 ሰዓት ተኩል በአሜሪካ ምስራቃዊ ሰዓት አቆጣጠር ረቡዕ 10 ሰዓት ተኩል ፒኤም ላይ ነው። የአየር ክልሉ ክፍት መደረጉን ተከትሎ አንዳንድ የሀገር ውስጥ የአየር መንገዶች በረራዎችን የጀመሩ ቢሆንም ዓለም አቀፍ ተቋማት አሁንም ጥንቃቄን መርጠዋል። ይህ በእንዲህ እንዳለ አሜሪካና ዩናይትድ ኪንግደም የተወሰኑ ወታደሮቻቸውን ከኳታር ማስወጣት ጀምረዋል። በተያያዘ ዜና ዶናልድ ትራምፕ በቴህራን በተቀሰቀሰው ህዝባዊ ተቃውሞ ምክንያት ኢራን ላይ እርምጃ ይወስዳሉ ተብሎ እየተጠበቀ ነው። መረጃውን በዝርዝር ትሰሙታላችሁ። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ከኛ ጋር ቆይታችሁን ካደረጋችሁ እነዚህንና ሌሎችንም መረጃዎች ይዘናል፣ ትሰሟቸዋላችሁ። በየቀኑና በየሰዓታቱ ልዩነት የምንለቃችሁ አዳዲስ መረጃዎች ቶሎ ቶሎ እንዲደርሷችሁ ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። መልካም ቆይታ። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ትንቅንቅ ተጠናክሮ ሲቀጥል ፋኖ ባህር ዳር ከተማ በመግባት ኦፕሬሽን መፈጸሙን አስታውቋል። በክልሉ ርዕሰ መዲና ባህር ዳር ከተማ አንድ የፋኖ አባል በወሰደው እርምጃ 6 ያገዛዙ የጦር አባላት መገደላቸው ታውቋል። የፋኖ አባሉ ከድርጅቱ የተሰጠውን ከባድ ተልዕኮ በብቃት ተወጥቶ እርምጃ ከወሰደባቸው ወታደሮችም 6 ክላሽንኮቭ መሳሪያ በመማረክ ወደ አሃዱ በሰላም መመለሱን ከቦታው ለማረጋገጥ ተችሏል። በተመሳሳይ በወሎ ግንባርም የፋኖ ተጋድሎ ተጠናክሮ ሲቀጥል መነሻውን ከደሃና አምደ ወርቅ አድርጎ ሲንቀሳቀስ በነበረ ያገዛዙ ኃይል ላይ በተወሰደ እርምጃ 46 ወታደሮች ሲገደሉ 29 የሚሆኑት ደግሞ መቁሰላቸው ታውቋል። 24 የሚሆኑ ያገዛዙ ጦር አባላት ለፋኖ እጅ ሲሰጡ በውጊያው 48 የነፍስ ወከፍ ክላሽ መሳሪያ፣ 2860 ተተኳሽ፣ 56 የወገብ ትጥቅ ተማርኳል። ከምርኮኞቹ መካከል የደሃና ወረዳ ፖሊስ ምርመራ ሂደት ኃላፊ ኢንስፔክተር ሸጋያናውና የደሃና ወረዳ ሚሊሻ ጽሕፈት ቤት ኃላፊው መቶ አለቃ ምስጋናው እንደሚገኙበት ለማረጋገጥ ተችሏል። ይህ በእንዲህ እንዳለ በአውደ ውጊያ የተሸነፈው አገዛዙ በወልዲያ ቃሊም ዙሪያ በፈጸመው የድሮን ጥቃት ሲቪሊያን ተጎድተዋል። በወሎ ግንባር በተደረገው የፋኖ ተጋድሎ በርካታ እግረኛ ሰራዊቱ በከበባ የተመታበት አገዛዙ ከወልዲያ ከተማ በቅርብ ርቀት በምትገኘው ቃሊም ከተማ ዙሪያ 6 ጊዜ የድሮን ጥቃት ፈጽሟል። በድሮን ጥቃቱ አንድ የቤተ ክርስቲያን አገልጋይ አባትን ጨምሮ የሌሎችም ሕይወት ሲያልፍ ቀላልና ከባድ ቁስለኞች መኖራቸውን ለማረጋገጥ ተችሏል።
አሜሪካ ኢትዮጵያውያንን ጨምሮ ለ75 ሀገራት ዜጎች የስደተኝነት ቪዛ መስጠት አቆመች። የትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ75 ሀገራት ለሚመጡ ሰዎች የስደተኝነት ቪዛ የሚሰጥበትን ሂደት አግዷል። ስደተኞቹ ወደ አሜሪካ የሚገቡባቸውን ሕጋዊ መንገዶች ይበልጥ እያጠበቀ ያለው የትራምፕ አስተዳደር ይህ አዲስ ውሳኔ ከሚቀጥለው ሳምንት ረቡዕ ጥር 13 2018 ዓ.ም ጀምሮ ተግባራዊ መሆን እንደሚጀምር አስታውቋል። የሀገሪቱ ውጭ ጉዳይ መስሪያ ቤት ትናንት ረቡዕ ጥር 6 ቀን ባወጣው መግለጫው ውሳኔው የተላለፈው በመንግስት ድጋፍ የሚኖሩ ስደተኞችን ቁጥር ለመቀነስ እንደሆነ ጠቁሟል። በዚህ ውሳኔ መንግስት የሚሰጠውን ድጋፍና ጥቅም በመጠቀም ከአሜሪካ ሕዝብ ሀብት የሚቀንሱ ሰዎች ስርዓቱ ላይ የሚፈጽሙትን ብዝበዛ ማስቆም እንደተፈለገ መስሪያ ቤቱ ገልጿል። ከሚቀጥለው ሳምንት ጀምሮ ተፈጻሚ የሚሆነው ውሳኔ 75 ሀገራትን እንደሚመለከት ተገልጿል። የዜና ወኪሉ አሶሺየትድ ፕሬስ ያወጣው ሀገራት ዝርዝር እንደሚያሳየው ኢትዮጵያ ከነዚህ ሀገራት አንዷ ነች። ከኢትዮጵያ ጎረቤት ሀገራት መካከል ኤርትራ፣ ሶማሊያ፣ ሱዳንና ደቡብ ሱዳን እገዳ ከተጣለባቸው ሀገራት መካከል ተካተዋል። ዩጋንዳ፣ ሩዋንዳ፣ ታንዛኒያና ሪፐብሊክ ኦፍ ኮንጎም ውሳኔው የሚመለከታቸው የምስራቅ አፍሪካ ሀገራት ናቸው። ሩሲያ፣ ኢራን፣ ግብፅ፣ ሊቢያ፣ የመንና ሶሪያም ከ75ቱ ሀገራት መካከል ተጠቅሰዋል። በአዲሱ ውሳኔ መሰረት ከነዚህ ሀገራት የሚመጡ ሰዎች የሚያቀርቡት ስደተኝነት ቪዛ ተቀባይነት አይኖረውም። የውጭ ጉዳይ መስሪያ ቤቱ የቆንጽላ መኮንኖች ከነዚህ ሀገራት ለሚመጡ ሰዎች የሚካሄዱ የስደተኛ ቪዛ ማመልከቻ ሂደቶችን እንዲያቋርጡ ትዕዛዝ መስጠቱን አሶሺየትድ ፕሬስ ዘግቧል። የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ የሆኑት ቶሚ ፒጎት መስሪያ ቤቱ የአሜሪካ መንግስት እርዳታ ፈላጊ ለሆኑና የአሜሪካን ሕዝብ ልግስናን ያለ አግባብ ሊጠቀሙ የሚችሉ ስደተኞችን ብቁ አይደሉም ብሎ ለመመደብ ስልጣኑን ይጠቀማል ብለዋል። ስደተኞችን በተመለከቱ ጉዳዮች ላይ ጠንካራ ውሳኔዎችን እያስተላለፈ ያለው የዶናልድ ትራምፕ አስተዳደር ባለፈው ታህሳስ ወር ላይ በሀገሪቱ ለሚገኙ ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ የሕግ ከለላ ማንሳቱ ይታወሳል። የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፈቃድ እንዲያገኙ አስችሎ የነበረው ይህ አሰራር የተዘረጋው ከ3 ዓመት በፊት በ2015 ዓ.ም ነበር። የዚህ ሕጋዊ ከለላ የቆይታ ጊዜ እንዲያበቃ መደረጉን ተከትሎ የዚህ ስርዓት ተጠቃሚ የነበሩ ኢትዮጵያውያን በ60 ቀናት ውስጥ ሀገሪቱን ለቀው እንዲወጡ ታዘዋል። የህዝብ ተወካዮች ምክር ቤት ከ5 ዓመት በላይ ተዘግተው ለሚገኙ ቤቶች ሚሊየን ብሮችን እየከፈለ መሆኑ ታወቀ። በኢትዮጵያ የመንግስት አወቃቀር ስርዓት ውስጥ ትልቅ ስልጣን አላቸው ተብለው ከሚጠቀሱት አካላት አንዱ የህዝብ ተወካዮች ምክር ቤት ወይም ፓርላማ ነው። ፓርላማው ሌሎችን የመንግስት ተቋማት ጠርቶ ሲያነጋግር፣ ሲገስጽና እርምት እንዲያደርጉ ሲያሳስብ በተደጋጋሚ የሚታይ ቢሆንም ከሰሞኑ በተደጋጋሚ እያቀረብናቸው ያሉ መረጃዎች እንደሚጠቁሙት ራሱ ፓርላማው የአሰራር ግድፈት፣ የጥቅም ትስስር እና የገንዘብ ብክለት የሚታይበት ተቋም መሆኑን ያሳያሉ። ሚዲያችን አሁን የደረሰው መረጃ እንደሚጠቁመው ደግሞ ፓርላማው በገርጅና በቦሌ ባሉ የተዘጉ ቤቶች ላለፉት 5 ዓመታት በርካታ ገንዘብ እየከፈለ ይገኛል። እነዚህ ቤቶች የትግራይ ክልል የፓርላማ አባላት በምርጫ ተወዳድረው ሲያሸንፉ እንደ ማንኛውም የፓርላማ አባል ለመኖሪያነት የሚሰጣቸው ባለ 1፣ ባለ 2 ወይም ባለ 3 መኝታ ክፍል ያላቸው ቤቶች መሆናቸውን ምንጮቻችን ይጠቁማሉ። የትግራይ ክልል ምርጫ ባለማድረጉና ወደ አዲስ አበባ ተወካይ ባለመላኩ ለትግራይ ተወካዮች ይሰጡ የነበሩ ቤቶች ላለፉት 5 ዓመታት ተዘግተው የቤቶቹ ኪራይ ግን ከፓርላማ በጀት ለኪራይ ቤቶች እየተከፈለ ይገኛል ያሉን አንድ ጉዳዩን የሚያውቁ የመረጃ ባለቤት ናቸው። ሁኔታውን አጢኖ ቤቶቹ ዝግ ከሚሆኑ ይልቅ የትግራይ ተመራጮች እስኪመጡ ድረስ በጊዜያዊነት ለፓርላማ ጽሕፈት ቤት ሰራተኞችም ሆነ ለሌሎች በቤት ስቃይ ለሚቸገሩ ዜጎች በጊዜያዊነት አከራይቶ መኖር ሲቻል ቤቶቹ ታሽገው ቀርተዋል በማለት ተናግረዋል። ፓርላማው ይህ ችግር ራሱ ያለበት አስፈጻሚ መስሪያ ቤቶችን እየጠራ የ6 ወርና የ1 ዓመት አፈጻጸማቸውን እየገመገመ የመንግስትን ሀብት አባክናችኋል፣ በጀት አጠቃቀማችሁ ችግር አለበት፣ አሰራራችሁ መታረም አለበት ማለቱ አነጋጋሪ ሆኗል። በአሁኑ ሰዓት የፓርላማ አባላት ሆነው አሁን በሚኖሩበት ቤት ግቢ ውስጥ ህገወጥ ግንባታ ገንብተው ለመኖሪያ ቤት ሲያከራዩና ኪራይ ቤት ግንባታዎቹ ህገወጥ ናቸው ብሎ እንዲፈርስ ሲጠይቅ የሚሰማው እንደሌለ መረጃዎች ደርሰውናል። ቤታቸውን እስከ ጋራዥ ኪራይ ያደረሱም
ይሆናሉ ተብሏል። ህጉን ተከትለው በተሰጣቸው ቤት ውስጥ የሚኖሩ የምክር ቤት አባላት እያሉ ህገ ወጦች ላይ እርምጃ ሳይወሰድ ቀርቶ የሁሉም ስም በአንድነት እንዲጠፋ እየተደረገ ነው ብለው ቃላቸውን የሰጡት ደግሞ አንድ የህዝብ ተወካይ ናቸው። ፓርላማው አዲስ አበባን በምታህል ውድ ከተማ ውስጥ 38 የትግራይ የፓርላማ አባላት ቤትና ተጨማሪ 5 ስቱዲዮዎችን ጥርቅም አድርጎ ኪራይ እየከፈለ በጎን ደግሞ አይኑን በጨዋጥቦ ሌሎች መስሪያ ቤቶችን ሊቆጣጠር ይላል። ይህ ያሳፍራል ብለዋል። በሌላ መረጃ የፓርላማ ጽህፈት ቤት ህንፃ ብቸኛው መግቢያና መውጫ ባለፈው አርብ ተሰብሮ መገኘቱ ታውቋል። ይህ ከብልጽግና ህንፃ አጠገብ ያለ ባለ 4 ወለል ህንፃ ጠዋት ሰራተኞች ወደ ቢሮ ሲገቡ ረብሻና ግርግር ተፈጥሮ መስታወቱ ተሰብሮ መገኘቱ ታውቋል። ሰራተኞችም ንብረት ጠፋ ሲባል እንዳንጠየቅ በማለት ለግማሽ ቀን ውጭ ቆመው የዋሉ ሲሆን በአካባቢው የፌዴራል ፖሊስ አባላት የአሻራ ምርመራ ባለሙያዎች መጥተው ፎረንሲክ ምርመራ ማድረጋቸው ታውቋል። ይህን ህንፃ ማን በዚህ ልክ ደፈረው የሚለው አነጋጋሪ ሆኖ ቀጥሏል። የአካባቢው የደህንነት ኃላፊ ሰራተኞችን ሰብስበው ይህ ጉዳይ በሚዲያ ቢወጣ እያንዳንዳችሁ ትጠየቃላችሁ በማለት የዛቻና ማስፈራሪያ ማስጠንቀቂያ ሰጥተዋል በማለት አንድ የመረጃ ምንጫችን ተናግረዋል። አሜሪካ ወታደራዊ ጥቃት ልትሰነዝር ትችላለች በሚል ስጋት ለበርካታ ሰዓታት ተዘግቶ የነበረው የኢራን የአየር ክልል ዛሬ ሐሙስ ማለዳ ላይ እንደገና መከፈቱ ታወቀ። ለ5 ሰዓታት የቆየው ይህ የሰማይ ላይ እገዳ በይፋ የተነሳው ሐሙስ ማለዳ 3 ሰዓት ተኩል በአሜሪካ ምስራቃዊ ሰዓት አቆጣጠር ደግሞ ረቡዕ 10 ሰዓት ተኩል ፒኤም ላይ ነው። የአየር ክልሉ ክፍት መደረጉን ተከትሎ አንዳንድ የሀገር ውስጥ የአየር መንገዶች በረራዎችን የጀመሩ ቢሆንም ዓለም አቀፍ ተቋማት አሁንም ጥንቃቄን መርጠዋል። ፍላይት ራዳር 24 የቀጥታ መረጃ እንደሚያሳየው እገዳው ከተነሳ በኋላም ቢሆን አብዛኞቹ ዓለም አቀፍ አውሮፕላኖች የኢራንን የአየር ክልል በመሸሽ በሌላ አቅጣጫ እየበረሩ ነው። የአየር ክልሉ እንዲዘጋ የተደረገው የኢራን መንግስት በጸረ መንግስት ተቃዋሚዎች ላይ እየወሰደ ያለውን የኃይል እርምጃ ተከትሎ የአሜሪካው ፕሬዝደንት ዶናልድ ትራምፕ ወታደራዊ ጣልቃ ገብነት ሊያደርጉ እንደሚችሉ ካስጠነቀቁ በኋላ ነው። ትራምፕ የኢራን መንግስት ጨካኝ እርምጃውን ከቀጠለ ለተቃዋሚዎች ደህንነት ሲባል ጣልቃ ገባለው ሲሉ ዝተው ነበር። ይሁን እንጂ ትራምፕ ረቡዕ ምሽት በዋይት ሃውስ በሰጡት መግለጫ አቋማቸውን ያለዘቡ ይመስላሉ። በኢራን እየተፈጸመ ያለው ግድያ መቆሙን ማረጋገጫ ተሰጥቶኛል ያሉት ፕሬዝደንቱ ለጊዜው ወታደራዊ እርምጃ ከመውሰድ ይልቅ ሁኔታውን በቅርበት እንደሚከታተሉ ተናግረዋል። በሌላ በኩል ዋሽንግተን ጥቃት የምትሰነዝር ከሆነ ኢራን በአካባቢው በሚገኙ የአሜሪካ ወታደራዊ ቤዞች ላይ ያጸፋ እርምጃ እንደምትወስድ መዛቷን ተከትሎ አሜሪካ በመካከለኛው ምስራቅ ከሚገኙ ቤዞቿ የተወሰኑ ሰራተኞችን እና ንብረቶቿን ማሸሽ ጀምራለች። ውጥረቱን ተከትሎ በርካታ ዓለም አቀፍ አየር መንገዶች ወደ ቴሄራን የሚያደርጉትን በረራ ሰርዘዋል ወይም አቅጣጫ ቀይረዋል። አሜሪካ የንግድ አውሮፕላኖቿ በኢራን ሰማይ ላይ እንዳይበሩ ሙሉ በሙሉ ከልክላለች። የጀርመኑ የሉፍታንዛ ግሩፕ በኢራንና በኢራቅ የአየር ክልል እንደማይበርና በረራዎችን መሰረዙን አስታውቋል። የህንዱ ኢንዲጎ፣ ኤሚሬትስ፣ ኳታር ኤርዌይስ እና ተርኪሽ ኤርላይንስ ባለፉት ቀናት በረራዎችን መሰረዛቸው ይታወሳል። በኢራን የተቀሰቀሰው ተቃውሞ መነሻ የሀገሪቱ ገንዘብ የመግዛት አቅም መዳከምና የኑሮ ውድነት ሲሆን አሁን ግን ወደ አጠቃላይ የስርዓት ለውጥ ጥያቄ ተሸጋግሯል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተቋም ሂርና እንዳስታወቀው በመንግስት የኃይል እርምጃ እስካሁን ቢያንስ 2571 ሰዎች ተገድለዋል። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ሱሪ ወረዳ ባለፈው ሰኞ በቱርካውያን ቱሪስቶች ላይ ታጣቂዎች የፈጸሙትን ጥቃት የሚያጣራ አጣሪ ቡድን ተቋቋመ። አጣሪ ቡድኑ ከውጭ ጉዳይ ሚኒስቴር፣ ከቱሪዝም ሚኒስቴር፣ ከመከላከያ ሚኒስቴር፣ ከፌዴራል ፖሊስና ከደቡብ ምዕራብ ክልል ፖሊስ የተውጣጣ መሆኑን በኢትዮጵያ የቱርክ አምባሳደር በርክ ባራን መናገራቸውን የቱርክ የዜና ወኪል ዘግቧል። አምባሳደር ባራን 2 ቱርካውያንና አንድ ኢትዮጵያዊ ሾፌራቸው ከተገደሉበት ጥቃት ሌሎች 2 ቱርካውያን ጎብኚዎች ከተሽከርካሪው ወጥተው በማምለጥ ነፍሳቸውን ማዳን ችለዋል ማለታቸውን ዘገባው ጠቅሷል። ከጥቃቱ ያመለጡት 2ቱ ቱርካውያን ጥቃቱን ለቱርክ ኤምባሲ በስልክ ደውለው እንዳሳወቁ የተናገሩት አምባሳደሩ የሟቾቹ አስክሬንና ከጥቃቱ ያመለጡ ቱርካውያን ትናንት በአውሮፕላን ወደ አዲስ አበባ መመለሳቸውን ገልጸዋል። የሟቾቹ አስክሬን ትናንት ምሽት ወደ ቱርክ እንደተላከም አምባሳደሩ እንደገለጡ ዘገባው አመልክቷል።
የቀድሞው የአማራ ብድርና ቁጠባ ተቋም አበቁተ ወደ ጸደይ ባንክነት ሲሸጋገርም ሆነ ከዚያ በፊት ላለፉት 25 ዓመታት ተቋሙን በፕሬዝደንትነት የመሩት አቶ መኮንን የለውም ወሰን ከኃላፊነታቸው እንደተነሱ ታወቀ። ውሳኔው የባንኩን የውስጥ ችግር ብቻ ሳይሆን በክልሉ ያለው የጸጥታ ቀውስ በፋይናንስ ተቋማት ላይ እያሳደረ ያለውን ተጽዕኖ ፍንትው አድርጎ አሳይቷል። ለጉዳዩ ቅርበት ያላቸው ምንጮች እንዳረጋገጡት የአቶ መኮንን ከስልጣን መነሳት የመጣው በኢትዮጵያ ብሔራዊ ባንክ አስገዳጅ ትዕዛዝ ነው። ለዚህም ዋነኛው ምክንያት የባንኩ የተበላሸ የብድር መጠን ከተፈቀደው ጣራ በላይ ማሻቀቡ ነው። የመረጃችን ምንጮች እንደሚሉት የብሔራዊ ባንክ መመሪያ ማንኛውም ባንክ ሊኖረው የሚገባው የተበላሸ የብድር መጠን ከጠቅላላ ብድሩ 5% መብለጥ እንደሌለበት ይደነግጋል። ይህ መጠን ከፍ ካለ የባንኩ ሕልውናና የደንበኞች ተቀማጭ ገንዘብ አደጋ ላይ ይወድቃል። ይሁን እንጂ የጸደይ ባንክ አሁን ያለበት የተበላሸ የብድር መጠን 16% ሲሆን ይህም ከጣራው በ3 እጥፍ ይበልጣል። ባሳለፍነው ሰኔ ወር የባንኩ የተበላሸ ብድር መጠን 25% ደርሶ እንደነበር ሪፖርቶች ያመለክታሉ። ይህ አሃዝ ባንኩ በከፍተኛ የፋይናንስ ቀውስ ውስጥ መሆኑን የሚያሳይ ነው። የባንኩ አመራሮች ለብድር አለመመለስ እንደ ዋነኛ ምክንያት የሚያቀርቡት በአማራ ክልል ላለፉት ዓመታት የዘለቀውን የጸጥታ ችግር ነው። የጸደይ ባንክ መሰረቱ የገጠር ፋይናንስ ሲሆን አብዛኞቹ ደንበኞቹ አርሶ አደሮች ናቸው። በክልሉ ባለው ጦርነትና ለመረጋጋት ምክንያት አርሶ አደሩ ማምረትም ሆነ ያመረተውን ገበያ ማውጣት አልቻለም። በዚህም የተነሳ የተወሰደውን ብድር መመለስ ባለመቻሉ ባንኩ ላለፉት 3 ዓመታት ወደ ተበዳሪዎች መድረስ ተስኖት በኪሳራ ቀጠና ውስጥ እንዲቆይ ያስገድዶታል። ይህንን ተከትሎ የባንኩ የቦርድ ሊቀመንበርና የአማራ ክልል ምክትል ርዕሰ መስተዳደር እንዲሁም የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ አቶ መኮንንን ከኃላፊነት እንዲነሱ አድርጓል ተብሏል። የመረጃችን ምንጮች አቶ መኮንንን ለመተካት ለቦርዱ ከቀረቡት መካከል የአምስቱን እጩዎች ስም ዝርዝር አቀርበዋል። አንደኛ ዶክተር ዮሐንስ አያሌው፣ ሁለተኛ አቶ እሸቴ የማታ፣ ሶስተኛ አቶ ይህን አለማቅናው፣ አራተኛ አቶ ለውጤ ጥሩ ሰው፣ አምስተኛ አቶ ሄኖክ ከበደ ባንኩን እንዲመሩ በእጩነት መቅረባቸው ነው የተነገረው። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ከተለያዩ ታማኝ የመረጃ ምንጮች ለሰዓቱ የያዝናቸው መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች አዳዲስ መረጃዎችን ይዘን ድጋሜ እንመጣለን። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ የቻናላችን ቤተሰብ ሁኑ። መልካም ቆይታ።